ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የገለጽን የዕለቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ሕዝብ የመከራ ምንጭ የሆነው ብአዴን ከትናንት ስህተቱ ሳይማር ዛሬ ደግሞ ለሌላ ዙር የትርክት ዕዳ በሕዝቡ ላይ ለመጫን አዲስ እና አደገኛ እንቅስቃሴ እያደረገ መሆኑ ተሰምቷል። በብአዴን የተቀየሰው ይህ አደገኛ የትርክት ዕዳ ምንድን ነው የሚለውን በቀዳሚነት የምናስደምጣችሁ መረጃችን ነው። የብልጽግናው ሰራዊት በየቀኑ መፍረሱን ቀጥሎበታል። ወዲህ ደግሞ የአማራ ፋኖ በብልጽግናው ሰራዊት ላይ ወታደራዊ የበላይነቱን ወስዶበታል። ከብልጽግናው ሰራዊት እጅ የተገኘው አደገኛ ሰነድ ምን ይላል የሚለውን ዜናችን በዝርዝር ያስደምጣችኋል። ግርግር ለሌባ ያመቻል የሚለውን አባባል የህይወቱ መርህ ያደረገው የአማራ ክልል መንግስት በህዝቡ ላይ የከፈተውን የተራዘመ ዘር ማጥፋት ጦርነት ተጠቅሞ የመሬት ዝርፊያውን ዋና የገቢ ምንጩ አድርጎታል። በደባርቅ ከተማ የሆነውን ዜናችን የሚያስደምጣችሁ ይሆናል። ብአዴንም እንደ ህወሓት አስገዳጅ ወታደራዊ አፈሳ መጀመሩ ተጋለጠ። አስገዳጅ ወታደራዊ አፈሳውን አስመልክቶ የተሰናዳው ዜናችን በዝርዝር ይቀርብላችኋል። የፋኖ ተጋድሎ በድል ታጅቦ በቀጠለበት ሸዋና ወሎ ቤት አማራ ቀጠና የተገኙ ወታደራዊ ድሎችን ዜናችን ያስደምጣችኋል። ሰዓቱ ሲደርስ ወደ እናንተ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብአዴን አደገኛ ትርክት በጎንደር የደቡብ ጎንደር ዞን ዋና አስተዳዳሪ ጥላሁን ደጀኔን ጨምሮ በስሩ የሚገኙት የዞኑ ካድሬዎችና ኮማንድ ፖስት አባላት በአማራነታቸው ምክንያት እሁድ ከወለጋ ያፈናቀላቸውን ዜጎች ሰብስበው በፋኖ ላይ የሐሰት ትርክት እንዲሰራጭ መመሪያ መውረዳቸውን ለጉዳዩ ቅርበት ያላቸው የጣና ቴሌቪዥን ምንጮች ተናግረዋል። ኦህዴድ ብልጽግና በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፊት ሆኖ የሚያስተባብረው ብአዴን ብልጽግና በተፈናቃዮች አማካኝነት ሊሰራ ያሰበው አደገኛ የትርክት ፕሮፓጋንዳን አስመልክቶ ምንጮቻችን ሲናገሩ ከአሁናዊ ርካሽ ፖለቲካ ትርፍ ባለፈ ስለሚያመጣው ቀጣይ የትውልድ ዕዳ ያገናዘበ አለመሆኑን ገልጸዋል። እንደ ምንጮቻችን መረጃ የዞን ዋና አስተዳዳሪና የኮማንድ ፖስት መሪዎች በአማራነታቸው ከወለጋ የተፈናቀሉ ወገኖችን ሰብስበው መጠነኛ ድጋፍ በማድረግ ከወለጋ የተፈናቀልነው በአሸባሪው ሸኔ ነው፣ እዚህ ከመጣን በኋላ ደግሞ ከወለጋ የከፋ ጽንፈኛ ነው የጠበቀን፣ በተለይ በዚህ ሰዓት ከወለጋ ይልቅ ደብረታቦር አስከፊ ሆኖብናል የሚል ትርክት ነው እንዲያስተላልፉ የተፈለገው ብለዋል። ደብረታቦር ዙሪያን ጨምሮ አብዛኛው የአማራ ክልል አሁን ያለበት የጸጥታ ሁኔታ የሚታወቅ ነው። ጣና ቴሌቪዥንም በተከታታይ በክልሉ የሚፈጸመውን ዝርፊያ፣ እገታ፣ ውንብድናና ስርዓት አልበኝነት በተከታታይ መዘገባችን ይታወሳል። በዚህ ዘገባችንም ከክልሉ በርካታ አካባቢዎች ምስጋና ሲሰጠን ቆይቷል። ሆኖም የብአዴን ትርክት ከዚህ ያፈነገጠ መሆኑን ምንጫችን ይናገራሉ። አስተያየት ሰጪው ትዝብታቸውን ሲገልጹም የዞኑ ካድሬዎች ፋኖን ከአማራ ሕዝብ ጋር ለመለያየት በሚል ስሁት እሳቤ የተነስተው የወለጋውን ስርዓት መር ስልታዊ ድጋፍ የሚደረግለትን ጨፍጫፊ ኃይል ወንጀሉ እንዲደበቅለት የታሰበ አደገኛ ትርክት ነው ሲሉ ገልጸዋል። ከ3 ዓመታት በፊት በፓርላማ ኦነግ ሸኔን አስመልክቶ አባላት ሲናገሩ የብልጽግናው ሊቀመንበር ሸኔን አሸባሪ ያለው ያለፈው ምክር ቤት ነው፣ እናንተ አሁን በኦነግ ሸኔ ጉዳይ ምንም ማለት አትችሉም በማለት ለኦነግ ሸኔ ጭፍጨፋ ሽፋን መስጠታቸው አይዘነጋም። ከዚህ ይልቅ ኦሮሞ ከኦሮሞ ጋር እየተዋጋ ስልጣኑን ጠላታችን አማራው እንዳይነጥቀን በጫካ ያሉ ወንድሞቻችንን ከኛ ጋር እንዲስማሙ አድርጉ ብለው አባገዳዎችን ከፍተኛ ገንዘብ ሰጥተው መላካቸው ይታወሳል። እኒሁ የጣና ቴሌቪዥን ምንጭ ሐሳባቸውን ሲቀጥሉም ከወር በፊት አምኒስቲ ኢንተርናሽናል ኦነግ ሸኔን በተመለከተ ያወጣውን አደገኛ ወንጀል የተቃወሙ የአማራ ትግል ደጋፊ ነን የሚሉ ሚዲያዎችን ታዝበን ነበር። በወቅቱ አምኒስቲ ሪፖርቱን ያጠናቀረው ኦነግ ሸኔ በተደጋጋሚ የተጠናከረ ወንጀል የሚፈጽምባቸውን የአማራ ተወላጆች በብዛት በሚኖርባቸው አካባቢዎች ነበር። ያንን የሸኔን ወንጀል ተጋለጠ ብለው የተከፉትን አካላት አይተን ታዝበን ነበር። ጠቅላይ ሚኒስትሩም ከዓመታት በፊት ሸኔን አትውቀሱ ብለው የፓርላማ አባላትን ሲገስጿቸው ተደንቀንና ነገሩ ወዴት እየሄደ ነው ብለን ተገርመን ቆይተናል። አሁን ደግሞ ጭራሽ አማራ ክልል ባለስልጣናትም ይህንን ትርክት ገዝተውት የአማራ ሕዝብ የወል መገለጫ የሆነውን ፋኖን ለማክፋት የሕዝብ ጠላት የሆኑ ቡድኖችን ወንጀል ለመደበቅ የተሄደበት ርቀት ያስተዛዝባል ብቻ ሳይሆን በታሪክም በሕግ ፊትም ለፍርድ የሚያቀርብ ወንጀል ነው ብለዋል። በፋኖ ውስጥም በዝርፊያ እገታና አፈና ላይ የተሰማሩ ኃይሎች መኖራቸውን በቅርቡ በደቡብ ጎንደር ዞን አንድ በክፍለ ጦር ስም የተደራጀ ኃይል የአርሶ አደር ማዳበሪያ ዘርፎ መውሰዱን ማጋለጣችን ይታወሳል። በተለያዩ አካባቢዎችም ባለሀብቶች ታግተው ገንዘብ ከፍለው መለቀቃቸውንም በተከታታይ መዘገባችን አይዘነጋም። እንደዚህ አይነት በፋኖ መዋቅር ስር የሚገኙ ወጣቶች የፈጸሙት ወንጀል በቀላሉ የሚታይ ባይሆንም የብአዴን አዲስ የትርክት አጀንዳ ግን አደገኛነቱ ፋኖን ከህዝብ ከመነጠልም ያለፈና የከፋ መሆኑን አስተያየት ሰጪው ይናገራሉ። እንደ አስተያየት ሰጪው ገለጻ የደቡብ ጎንደር ዋና አስተዳዳሪና ካቢኔያቸው እየሄዱበት ያለው አደገኛ አካሄድ የአማራን ህዝብ
በጠላቶቹ ፊት የሚያስፈርጀውና ገጽታውንም የሚያከፋ ከመሆኑን ባለፈ በሌሎች ህዝቦች እንዲፈራና እንዲጠላ የሚያደርግ መሆኑን ገልጸዋል። በጉዳዩ ላይ የተሳተፉ ያሉ አካሎችም ጥንቃቄ እንዲያደርጉ መክረዋል። የፋኖ ስኬታማ ውጊያና የብልጽግናው ጦር መፍረስ። በአማራ ህዝብ ላይ ጦር ያዘመተው ብልጽግና የጭፍጨፋ ውሉን ለማደስ ለሚያደርገው የጨረባ ምርጫ ለማድረግ ሲል በሜካናይዝድ በእግረኛና በአየር ኃይል የታገዘ ውጊያ በመክፈት ነጻ ቀጠና ለማስፋት እየሞከረ ነው። የብልጽግናው ምርጫ ቦርድ ሳይደብቅ በርካታ ምርጫ ክልሎችን ተነጥቄበታለሁ ባለው ደቡባዊ ጎንደር ቀጠና በድሮን የታጀበ ዘመቻ ከከፈተ ሰንብቷል። ይህንን ዓላማ ይዞ ከገባው የብልጽግና ጦር ጋር ውጊያ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ውባንታ ባተ ተወርዋሪ ክፍለ ጦር ከደብረ ታቦር በውስን ኪሎ ሜትሮች ርቀት ከቆላይ እስከ ኮሶ ማርያም ከፍተኛ ድል መቀዳጀቱን ኮሩ ለጣና ቴሌቪዥን በላከው የውጊያ ሪፖርቱ ገልጿል። የብልጽግናው ስራ ሰራዊት መነሻውን ደብረ ታቦር ከተማ አድርጎ ወደ ወረታ እንቅስቃሴ በማድረግ ላይ ያለ የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር በደረሰው መረጃ መሰረት ጠዋት 12 ሰዓት ተኩል ቆላይ ተብሎ በሚጠራው ቦታ በጣለው የደፈጣ ውጊያ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ደርሶበታል። በደፈጣ የተጀመረው ውጊያ ወደ መደበኛ ውጊያ ተቀይሮ ወደ ተለያዩ ቦታዎች አድማሱን አስፍቶ ሙሉ ቀን የዘለቀ ውጊያ መካሄዱን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን አስታውቋል። ከጠዋቱ 12 ሰዓት ተኩል የጀመረው ውጊያ ከቆላይ እስከ ተንሸራታች ከኮካ እስከ አለምሳጋ ካርማ እስከ ኮሶ ማርያም የሚባሉ ቀጠናዎችን የሸፈነው ውጊያ ሲሆን የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር ሰራዊትም የብልጽግናውን ሰራዊት እያሳደዱ እርምጃ ወስዶበታል ሲል አክሏል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ወታደራዊ ካምፑን እየለቀቀ መዳረሻውን የፋኖ ካምፕ ማድረጉን ቀጥሏል። ተጠናክሮ በቀጠለው የሰራዊት መክዳት ሂደት የብልጽግናው መከላከያ መሐንዲስ ክፍለ ጦር አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ራስ አበበ አረጋይ ክፍለ ጦርም መቀላቀላቸውን የህዝብ ግንኙነት መምሪያው ለጣና ቴሌቪዥን በላከው መረጃው ገልጿል። በዛሬው ዕለት መነሻቸውን ከሸዋ ጠቅላይ ግዛት ግራሪያ ወይም ፍቼ ሰላሌ አውራጃ ያደረጉ የመከላከያ መሐንዲስ ክፍለ ጦር አባላት ከነሙሉ ትጥቃቸውና ወታደራዊ ሰነዶቻቸውን በመያዝ ራስ አበበ አረጋይ ክፍለ ጦርን ሲቀላቀሉ ደማቅ አቀባበል ተደርጎላቸዋል። ፋኖን ከተቀላቀሉ የመከላከያ ሰራዊት አባላት መካከልም አንሙት ሽመልስ፣ አወቀ ሞላ፣ አዱኛ አይሸሽምና ሀብታሙ አማራ የተባሉ መስመራዊ መኮንኖች የሚገኙበት መሆኑን የገለጸው የሸዋ ጠቅላይ ግዛት አሳምነው እዝ ከህዝብ ግንኙነት መምሪያ ዘመናዊ ክላሽንኮቭ መሳሪያ 12 ካዝና ከ500 በላይ የክላሽንኮቭ ተተኳሽ ትጥቅን ጨምሮ የተለያዩ ወታደራዊ ሰነዶችን በመያዝ ነው ፋኖን የተቀላቀሉት። የብልጽግናው ሰራዊት አባላት ፋኖን ሲቀላቀሉ ከያዙት ወታደራዊ ሰነድ ላይ ለማወቅ እንደተቻለው የብልጽግናው ሰራዊት በቀጣይ ቀናት ሊፈጽማቸው ያሰባቸው የግዳጅ እቅዶች፣ የፖለቲካ ተልእኮዎችና ሌሎች በሚዲያ የማይገለጹ ሚስጥራዊ እቅዶችን የያዘ መሆኑን የህዝብ ግንኙነት ክፍሉ አረጋግጧል። የባዲን መሬት ወረራ በደባርቅ ተቃውሞ አስነሳ። በደባርቅ ከተማ አስተዳደር ስር የቤት መስሪያ ቦታ ለማግኘት ተደራጅተው የነበሩ ወጣቶችና የብልጽግና የጸጥታ አካላት ተቃውሞ ማቅረባቸው ተገለጸ። የጣና ቴሌቪዥን ምንጮች ለጣቢያችን እንደገለጹት የከተማዋ ከንቲባ ጽሕፈት ቤት ከ2008 ዓ.ም ጀምሮ በደባርቅ ከተማ የህብረት ስራ ማህበራት በኩል የመኖሪያ ቤት መስሪያ ቦታ ለማግኘት ተደራጅተው እየተጠባበቁ የነበሩ ወጣቶችን ወደ ጎን በመተው የወል መሬቶችን ለሽያጭ እያቀረበ በመሆኑ ወጣቶቹ ቅሬታ ማቅረባቸው ተሰምቷል። አስተያየት ሰጪዎች ለጣና ቴሌቪዥን በጉዳዩ ዙሪያ ሲገልጹም ከ10 ዓመት በፊት ጀምሮ ተደራጅተን እየተጠባበቅን ቆይተናል። ነገር ግን የዞኑ አስተዳዳሪና የከተማው ካድሬዎች በቤት ፈላጊ ማህበራት ስም ወደ መሬት ባንክ የገባውን መሬት አዲስ ለሚመለመሉ ሚልሻዎች መደለያ እየተጠቀሙበት ሲሆን በአካባቢያችን ለሰፈረው የመንግስት ሰራዊት አዛዦች እየሰጡት ነው። ከዚህ የተረፈውን ደግሞ ለሚልሻ ቀለብ በሚል መሬቱን አየር ላይ እየሸጡት ይገኛሉ። የተቃውሟችን ምክንያትም ይህ ነው ብለዋል። የከተማዋ የባዲን ብልጽግና ካድሬዎች በ2008 ዓ.ም ተደራጅተውና 17000 ብር በነፍስ ወከፍ ማስያዣ ከፍለው እየተጠባበቁ የሚገኙ ወጣቶችን በህግ ማስከበር ስራ ካልተሳተፋችሁ ቦታ አታገኙ ማለታቸውም ሌላው የተቃውሞ ምክንያት መሆኑን ምንጮቻችን ተናግረዋል። የደባርቅ ከተማ ወጣቶች አክለውም ብሩን እንድናስይዝ ከተደረግን 10 ዓመት ሆነው ያኔ ወጣት የነበሩ ጓደኞቻችን አሁን ጎልማሳ ሆነዋል። ገንዘብ እንዲያስያዙ በህወሓት ወረራ ወቅት ጭና ላይ የተሰው ወንድሞቻችንም ይገኙበታል። 10 ዓመት ሙሉ ሲያጉላሉን ከቆዩ በኋላ ጭራሽ በዚህ ዓመት መሬቱን እንደማይሰጡ
ቢሰጡን መስጠት የሚችሉትም ከፋኖ ጋር ከተዋጋን ብቻ መሆኑን ሲነግሩን አዝነናል ሲሉ ገልጸዋል። በማህበር ተደራጅተው ቦታ ለመቀበል ሲጠብቁ የነበሩ ወጣቶችን ከሰሞኑ የደባርቅ ከተማ አመራሮች በመሰብሰብ የተደራጁትን ከ500 በላይ ማህበርና ከ12000 በላይ አባላትን በማህበራት ያስያዛችሁትን 17000 ብር ከነወለዱ ለከተማ አስተዳደሩ አበድሩን ሲሉ መጠየቃቸውም ተሰምቷል። የዞኑና የከተማ አስተዳደሩ ካድሬዎች ማህበራቱን ገንዘብ ለወቅታዊ የሰላም ማስከበር ስራ እንፈልገዋለን፣ የተበደርነውን ገንዘብም ቦታውን ስንሰጣችሁ እንመልሳለን፣ አሁን ብሩን ካልሰጣችሁን ግን የተደራጀውን ማህበር አፈርሰን በገንዘብ የሚደግፉንን በአዲስ እናደራጃለን ማለታቸውን ተከትሎ ቁጣ መቀስቀሱ ምንጮቻችን ገልጸዋል። በማህበር የተደራጁት ወጣቶች ቅሬታ ቢያቀርቡም የከተማዋ አመራሮች በቦታው በሚገኙ የብልጽግናው ሰራዊት እርምጃ እንደሚወስዱባቸው ዛቻና ማስፈራሪያ እያደረሱባቸው እንደሆነ አስታውቀዋል። ገንዘቡን ለዞኑ አስተዳደር ገቢ ካላደረጋችሁ ቦታውን አንሰጣችሁም ያሉት የከተማዋ ካድሬዎች የተወሰኑ ወጣቶችን በተናጠል በመሰብሰብ የማሳመን ስራ እየሰሩ መሆናቸውንም ምንጮቻችን ገልጸዋል። ይህን አይነት ዘዴ በመጠቀም እስካሁን ከ50 በላይ ማህበር ለብልጽግና የሚልሻ ስንቅና ትጥቅ ተገዶ እንዲከፍል መደረጉ የተገለጸ ሲሆን ሌሎች ቀሪ ማህበራትም ለደባርቅ ወረዳ ፍትህ ጽሕፈት ቤት አቤቱታ ቢያቀርቡም የፍትህ ጽሕፈት ቤት ሰራተኞቹም መፍትሄ አንሰጥም ማለታቸው ተሰምቷል። ይህን ተከትሎ ወጣቶች ተቃውሞ ያቀረቡ ሲሆን በወቅቱ በማህበር ተደራጅተው የነበሩ የቀድሞ የአማራ ልዩ ኃይል አባላትም በባዲን ካድሬዎች ላይ ተቃውሞ ማቅረባቸው ተሰምቷል። በተለይም በወቅቱ የነበረው የአማራ ልዩ ኃይል መፍረሱን ተከትሎ ብልጽግናው በአማራ ህዝብ ላይ በከፈተው የተራዘመ ጦርነት ወደ አድማ ብተና ተቀላቅለው ከወገናቸው ጋር እየተዋጉ ያሉ የሰራዊቱ አባላት ውስጥ ቆጣ መቀስቀሱ ተሰምቷል። በዚህም በደባርቅና አካባቢው በግዳጅ ላይ ያሉ የአድማ ብተና አባላት ከግዳጅ ቀጠናቸው ወጥተው ብልጽግናን ለመዋጋት እየተቀላቀሉ መሆኑን አስታውቀዋል። የብልጽግናው የሚልሻ ምልመላ ዘመቻ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የኦህዴድ ብልጽግና በአማራ ክልል የባዲንን መዋቅር ተጠቅሞ ከፍተኛ የሚልሻ ኃይል ለመመልመል ዘመቻ መክፈቱ ታወቀ። በዘመቻ እየተካሄደ ያለው የሚልሻ ምልመላም አፈሳን ያካተተ መሆኑን አስተያየት ሰጪዎች ተናግረዋል። የአማራን ህዝብ በሁለት ሳምንት ትጥቅና ቀበቶ አስፈታለሁ ብሎ ዝቶ የገባው የኦህዴድ ብልጽግናው ስርዓት በአስገዳጅ መልኩ የሚልሻ ምልመላ መጀመሩን ተከትሎ ወላጆች ከባድ ጭንቀት እንደገባቸው ገልጸዋል። የብልጽግናው ስርዓት አስገዳጅ የሚልሻ ምልመላ እያካሄደ ከሚገኝባቸው ከተሞችና አካባቢዎች መካከል የደቡብ ወሎ ዞን አምባሰል ወረዳ ከተማ ውጫሌ ይገኝበታል። በዚህች ከተማ ከፍተኛ የወጣቶች አፈሳ መካሄዱን መሰረት ሚዲያ ዘግቧል። ይህ የምልመላ እንቅስቃሴ በክልል ውስጥ ከሚንቀሳቀሱት የፋኖ ታጣቂዎች ጋር እየተደረገ ላለው ጦርነት ተጨማሪ ኃይል ለማሰባሰብ ያለመ እንደሆነ የገለጸው ሚዲያው ይህንን አስመልክቶ የአካባቢው ነዋሪዎች ሲገልጹም ባለፈው መጋቢት 23 ቀን በአምባሰል ወረዳ ውጫሌ ከተማ ትልቅ የህዝብ ውይይት ተካሂዶ እንደነበር ይናገራሉ። በዚህ ስብሰባ ላይ ከክልልና ከደቡብ ወሎ ዞን የተውጣጡ ከፍተኛ የባዲን ሹመኞች ማለትም የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴንና ሌሎችም ተገኝተው ባስተላለፉት ጥብቅ መመሪያ አሁን ያለውን የጸጥታ ስጋት ለመመከትና የፋኖ ኃይሎችን ለመቋቋም ከየአካባቢው የጸጥታ አካላት በስፋትና በአስቸኳይ ማዋጣትና መመልመል እንዳለባቸው ተናግረው ነበር። ያንን የምክትል ርዕሰ መስተዳደሩን ማሳሰቢያ መሰረት በማድረግም አስገዳጅ ምልመላ እየተካሄደ መሆኑን ዘግቧል። የባዲን ብልጽግና የክልሉ ካቢኔ በቅርቡ ባሳለፈው ውሳኔ የሚልሻ ጽሕፈት ቤትን አደረጃጀት የስያሜ ለውጥ አድርጎ ሚልሻ ኮሚሽን ማለቱ ይታወሳል። በወቅቱ የስያሜ ማሻሻያ የተደረገበትን ምክንያት በገለጸበት መልእክቱም ክልሉ በመከላከያ እየተጠበቀ ሊዘልቅ ስለማይችል የሚልሻ ኃይልን ከዚህ በላይ ማጠናከር አለብን ሲል አስታውቆ ነበር። ይህ አስገዳጅ የሚልሻ አፈሳና ምልመላ በክልሉ እየተካሄደ ያለውን ጦርነት ማስቀጠልና የጦርነቱን ቅርጽም የአማራን ህዝብ እርስ በርሱ እያገዳደሉ ለመቆየት የብልጽግናው ፍላጎት እንደሆነ አመላካች ነው። እንደ ፖለቲካ ተንታኞች እይታ የብልጽግናው መንግስት ፍላጎቱ በአማራ ህዝብ ላይ ጦርነቱን እንዲራዘም በማድረግ ማህበራዊ ኢኮኖሚያዊ ቀውሱን ማስፋት፣ የትውልድ ክፍተት ማብዛትና የክልሉን ህዝብም የጸጥታ ዋስትና እንዳይሰማው ማድረግ መሆኑን ይናገራሉ። በመሆኑም የብልጽግናው ቋሚ ፍላጎት መሆኑን በመረዳት መላው የአማራ ህዝብም ሆነ በተለይም የአማራ ፋኖ ብሔራዊ ንቅናቄ መሪዎች በዚህ የብልጽግና ፍላጎት ልክ ሰራዊታቸውን ማዘጋጀትና ጦርነቱን ክልሉ ማስወጣት እንዳለባቸው ምክረ ሐሳባቸውን ገልጸዋል። ከዚህ በተጨማሪም ባዲን ወደ ገጠር ቀበሌዎች ወርዶ ወጣቶችንና አርሶ አደሮችን ጭምር አስገድዶ ለሚልሻና አድማ ብተና መመልመል እንዳይችል ፋኖ ነጻ ቀጠናዎችን ማስፋት እንዳለበትም አሳስበዋል።
የፋኖ በድል የታጀበ ተጋድሎ በወሎና በሸዋ። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤት አማራና ሸዋ ጠቅላይ ግዛቶች በድል የታጀቡ ተጋድሎችን ማድረጉን አስታወቀ። በወሎ ቤት አማራ የሚንቀሳቀሰው ምኒልክ ዕዝ 303ኛ አሳምነው ኮር ገረገራ ላይ ታላቅ ጀብድ ሲፈጽም፣ ሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ በይፋት ሸዋሮቢትና በመንዝ ተጋድሎ አድርጎ በጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ የ303ኛ አሳምነው ኮር 81ኛ ክፍለ ጦር በሰሜን ወሎ ዞን ገረገራ ግንባር በተጠና ኦፕሬሽን ከፍቶ የብልጽግናውን ሰራዊት አይቀጡ ቅጣት መቅጣቱን የኮር ህዝብ ግንኙነት ክፍል አስታውቋል። ዛሬ ከረፋዱ 4 ሰዓት አካባቢ በተሰራ ኦፕሬሽን 12 የብልጽግናውን ሰራዊት አባላት እርምጃ ሲወስድባቸው 17 ደግሞ ጉዳት አስተናግደው ወደ ጤና ተቋም በአምቡላንስ ተጭነው ተወስደዋል። ጠላት ወደ ጦር ሜዳ ለግዳጅ ሲገባ አምቡላንስ ከኋላ እያስከተለ ነው የሚገባው ሲል የሚናገረው የ303ኛ አሳምነው ኮር ህዝብ ግንኙነት ክፍል በዛሬው ዕለትም እንደለመደው ብርቱ ምት ደርሶበት ጉዳት ሲያስተናግድ 17 ጉዳት የደረሰባቸው አባላቱን በሁለት አምቡላንስ ጭኖ ወስዷል። በዚህ ሰዓት የአማራ ክልልን ህዝብ እንዲያገለግሉ የተገዙ አምቡላንሶች ቋሚ ስራቸው የብልጽግናን ሰራዊት ቁስለኛ ማግለልና ማመላለስ ሆኗል በማለት ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር በይፋት አውራጃ ሸዋሮቢት ከተማ በመግባት የብልጽግናውን ሰራዊት ከፍተኛ ጉዳት ማድረሱን የዙ ህዝብ ግንኙነት መምሪያ አስታወቀም። የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ የተጋድሎ መረጃውን ሲገልጽም የጠላት ሰራዊት መነሻውን ከአጣዬና ከሸዋሮቢት ከተማ በማድረግ እንቅስቃሴ ጀምሮ ነበር። ይህ ኃይል ከኦሮሞ ብሔረሰብ አስተዳደር ዞን የተከማቸውን ኃይሉን ተገን በማድረግ ከሸዋሮቢት ከተማ በጎዜ ተራራ የተንቀሳቀሰው የስርዓቱ ሰራዊት ወደ የለን ቀበሌ ለመግባት ነበር የሞከረው ብሏል። በዚህ መልኩ ወደ የለን ቀበሌ በመግባት ንጹሃንን ለመጨፍጨፍና ህዝብን አስገድዶ ወደ ምርጫ ለማስገባት አስቦ የተንቀሳቀሰውን የብልጽግና ሰራዊት የሸዋ ጠቅላይ ግዛት አሳምነው ዕዝ የመሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር የመከላከል ውጊያ በማድረግና መልሶ ማጥቃት በመክፈት በጀግንነት መፋለማቸውን የህዝብ ግንኙነት መምሪያው አስታውቋል። የየለን ቀበሌ አባት አርበኞች ከታደለ ወርቁ ብርጌድና መሐመድ ስንዴው ብርጌድ የተውጣጡ ተወርዋሪ ሻለቆች በነጣፌና በስውር ጅረት በኩል በመግባት የብልጽግናውን ሰራዊት ከፍተኛ ምት መምታታቸውን የገለጸው የዙ ህዝብ ግንኙነት መምሪያ በዚህ ውጊያ ጠላት ከፍተኛ ኃይሉ ተመቶበት ወደ ኋላ አፈግፍጓል ሲል ተናግሯል። የዙ ህዝብ ግንኙነት መምሪያ አክሎም በሌላ አቅጣጫ ካጣየ ከተማ ወደ አለላ ቀበሌ ተጨማሪ ኃይል ወደ ብርቂቶና ሸረፋ የተንቀሳቀሰውን የጠላት ሰራዊት ደግሞ በአካባቢው የተውጣጡ አባት አርበኞች ሰራዊት ብርቱ መከላከል አድርገው ወደ መጣበት መልሰውታል። ከመንዝማማ ሞላሌ ወረዳ ለምርጫ ቅስቀሳ ሰልፍ አደርጋለሁ ብሎ ወደ መለያና ይገም የተንቀሳቀሰውን የጠላት ኃይልን ደግሞ በተመሳሳይ የአካባቢው አባት አርበኞች ቀድመው ቦታ በመያዝ የስርዓቱን መንገድ መሪዎች ቀድመው ፈጣን ምት በመምታት ከባድ ኪሳራ ማድረስ ችለዋል ሲል የተጋድሎ ውሎ መረጃ አድርሶናል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።